ሄርሜላ ተሽመድምዳ ተሽለጥልጣ አረፈች ማለት ነው። እኔ ግን እንደዚህ ሄርሜላ እያለቃቀሰች የአብርሃም መኮፈስ የአብርሃም መጀነን ይገርማል በጣም ከምንም እኮ አልቆጠራትን እንባዋ ማለት ነው። እና እኔ ግን የሰው እንባ አብርሃም ስንት እንባ አለበት መሰላችሁ? አሁን ሄርሜላና ሩታ እኮ አይደለም እየተጎዱ ያሉት ማለት ነው። በጣም ብዙ ሴቶች አሉና ስለዚህ ያ ሁሉ እንባ ተጠራቅሞ መዓት እንዳያወርድ ብቻ ይሄን ያክል መኮፈስ እሷ እንደዛ ስትለጣጠፍበት በአንድ እጁ ብቻ ነው እኮ ደግሞ እንዲርቃታል ሆዱን ማስጠጋት አይፈልግም ማለት ነው። እና አይ ሄርሜላ ደግሞ አቅም እንዳለች ስትወጣጠር እኮ ነው የገረመኝ ማለት ነው። ሩትዬ የኔ ጀግና የኔ ጠንካራ ሴት። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። የሩትዬ እህቶች የሩትዬ አድናቂዎች ይሄን ቪዲዮ ላይክ እንድታረጉኝ ይፈልጋለሁ። አበረታቱኝ ደግሞ እስኪ አበረታቱኝ ውዶችዬ ማለት ነው። እና እንግዲህ በነገራችን ላይ ሩትዬን ስታየው ኩራት ሊሰማችሁ ነው የሚገባ። ምክንያቱም ኩራት ነች ሩቲ ማለት። አንድ ነገር ብዙ ጊዜ ሰዎች ምን ይሏታል መሰላችሁ? ሩታ ቤተሰቧን አታስከብርም፣ ሩታ ራሷን አታስከብርም ይሏታል። ማለት እንደዚህ በሚናገሯት እየወጣውን ሰሞኑን የሚሏት ነገር አለ። ቤተሰቦቿንም እየተናገሩ ነው መተተኛ እያሉ ማለት ነው። እና ሩታ መልስ የማሰጥበት ምክንያት ምን እንደሆነ ታውቃላችሁ? ሩታ ማለት ጨዋ ወልዶ ጨዋ ያሳደጋት ልጅ ነች። ገባችሁ? ቤተሰቦቿ ከምን ቤተሰብ እንደመጡ በደንብ ጠንቅቃ ታውቃለች። በእንደዚህ አይነት ተልካሻ የሆነ ስራ እንደማይገኙ ታውቃለች፣ አስተዳደጓንም ስለምታውቀው። ስለዚህ ለማንም ተራ ለሆነ ነገር ላይ ማለት ነው ወታ መልስ መስጠት አትፈልግም። ለምን? ማንነቷን ጠንቅቃ የምታውቅ ሴት ስለሆነች። ገባችሁ አይደለ? እዚህ ጋር ዝም ብላችሁ ወይ እሷን የጣላችሁ መስሏችሁ ማለት ነው ቤተሰቧን አታስከብርም እያላችሁ አፋችሁን የምትከፍቱ ሰዎች ማለት ነው። ከማንም እና ከምንም በላይ አስተዳደጓን ስለምታውቅ ነው ሩቲ ማለት ነው። የሩቲ ቤተሰቦች የምሬ ነው ይለያሉ። እንደው ቢናገሩም ከስንት አንዴ ነው ሲቢስባቸው እንጂ ማለት ነው። ጎበዞች የተማሩ ነገሮችን ጠንቅቀው በስነ ስርዓት ሰውን እንኳን ማስቀየም የማይፈልጉ ቤተሰብ ነው ያላት ማለት ነው። እንደ አብርሃም ጋጠወጥ የሆነ ቤተሰብ የላትም፣ ስድ የሆነ ቤተሰብ የላትም ሩታ ይሄን ያክል እየተበደለች አብርሃምን ወጥቶ ያዋረደው የለም። ገባችሁ? እንደዚህ ስላችሁ መጀመሪያ ሜላት እኮ ብዙ ነገር ብለዋለች ልትሉኝ ትችላላችሁ። የመጀመሪያ ነው አለቀ። በይቅርታ የታለፈ ነገር ነው ያኔ። ከዛ ወዲህ ግን አብርሃምን ሁላቸውም አክብረውት ነው የኖሩት ማለት ነው። ይሄ ክብረ ቢስ እቺ ሩቱ እህቱ ደግሞ ማለት ነው ዛሬ ሩት እያለች መጣች። የሩት አምባ ለሷ ዝም ብሎ እንደዚህ ተቀርቶ እንደሚጠጣ ውሃ ነው። የሄርሜላ አምባ ደግሞ ማለት ነው ለሷ እንደ ወርቅ ነው ርካሽ። እና ምንድነው በሩትዬ እኔ በጣም ነው የምኮራው። ሁላችንም እንኮራለን በነገራችን ላይ በጣም ሴትነታችሁን ትወዱታላችሁ። ሩታን ስታዩ እንደ ማንኛውም ሴት አትሰበርም ማለት አይደለም። ግን ሩታ ለቅሷም ሀዘኗም ውስጥ ላይ ብዙ ጊዜ ሳቋን ነው የምታሳየን። ምናልባት ሲከፋት ከአቅም በላይ ከሆነባት ፈንቅሎ ከመጣ ነው ሚዲያ ላይ የምታለቅሰው ሩታ እንጂ ማለት ነው ይሄን ያክል እንኳን ያን ያክል ወታ እንደዚህ ሁል ጊዜ በየጊዜው እኝኝኝ የምትል ሴት አይደለችም። እንደዚህ ከምትል ይልቅ ወታ ሳቋን ብታሳይ ትመርጣለች እሷ ማለት ነው። እና እንኳን አይደለም እንደ ሄርሜላ ተራ ሴት ማለት ነው አንድ ተራ ሴት ከሩታ ጋር ልትወዳደር ሩታ ማለት 100 ሴት የምትቦንስ ሴት ነች። 100 ሴት እንደ ሄርሜላ አይነቷን 100 ሴት ትቦንሳታለች ማለት ነው። እና ሄርሜላ አንቺ እድሜ ልክሽን ከአብርሃም ጋር ከተገናኘሽ ጀምሮ ከሩታ ለመድረስ ተጋጋጥሽ ተላላጥሽ፣ ያልሆንሽው ነገር የለም። ነገር ግን ዜሮ። ዛሬ ደግሞ ከዜሮም ዜሮ ሆነሽ አገኘውሽ። እውነት ለመናገር አሁን ይሄ እንባሽ አንቺን ያዋርድሻል፣ ለአብርሃም ደግሞ በላ ነው የሚያመጣበት። የእውነት ከሱ ላይም አልቀሽ በደንብ አድርገሽ፣ ምክንያቱም ዋጋው ሊገባው ይገባል። አንቺ ግን ረከሽ። የምሬን ነው። ተዋረድሽ፣ ዘገጥሽ፣ የመጨረሻ ወደቅሽ። እግዚኦ ማረነ። እኔ አሁን ያንቺ እናት የሆነች ዛሬ ይሄን ቪዲዮ አይታ ደም ነው የምታለቅሰው የምር። እንደዚህ የወለደቻት ልጇ ሚዲያ ላይ ተዝረክርካ ስታለቃቅስ፣ ለዛውም ለወንድ ልጅ። ኧረ ሄርሜላ መርከስሽ፣ የምሬን መርከስሽ፣ እንደዛ እየተለጠጠብሽ እንደዛ እየተጀነነብሽ ማለት ነው። እና ለማንኛውም ልልሽ የምፈልገው ነገር ሄርሜላ ተብዬዋ ማለት ነው፣ ድጋሜ ግን አንቺ ራስሽን ከሩታ ለማወዳደር እንዳትሞክሪ። ምክንያቱም አንቺ ዜሮ ነሽ፣ ዜሮ። ከዜሮ ምንም የምታልፊ ሴት አይደለሽም ማለት ነው። የተናገርሽውን እንኳን የማትፈጽሚ እና ምንድን ነው እኔ አሁን ምን የተናደድኩበት ነገር አለ ቤተሰቦች። ባለፈው መታ
ሩታን ጠርታ እኔ ከህይወታችሁ ልወጣ ነው፣ በመካከላቸው የገባሁት እኔ ነኝ፣ አብርሃምም ልጅ አለው ልዑሌ ይጠብቋል ምናምን ብላ ገለመሌ ብላ ያወራችሁ ለምን እንደሆነ ታውቃላችሁ? ቤተሰቦች ገብቷችኋል? ይኸውላችሁ ይሄ አብርሃም ተብዬ ማለት ነው ሩታን እየተረማመደ ሄርሜላን ለመጥላት ይፈልጋል። እቺ ሄርሜላ ደግሞ ሩታን ተጠቅማ ከዛ ላይ ምንድን ነው ያደረገችው? አብርሃም እንደዚህ አይነት ውሳኔ ሳመጣ አይ ሄርሜላ አንቺ ከኔ ህይወት መውጣት የለብሽም የሚለውን እየጠበቀች ነበር። አያችሁ አይደለ? ሩታን ጠርታ እንደዛ ስትሆን የነበረው ከአብርሃም ህይወት መውጣት ከፈለገች እኮ ሩታ ከአብርሃም ህይወት አላስገባቻት፣ በግሏ መውጣት ትችል ነበረ። ስለዚህ አብራ እሷን አቁማ ደህና ሰው መስላ የእሱን ስሜት ነበር ለማወቅ የፈለገችው እንጂ ውሳኔዋ ሁሉ ውሸት ነበረ። የውሸት ድብን ያለ ውሸት ማለት ነው እች ወራዳ። እና በጣም ያስጠላኝ ነገር ሩቲን በማይገባት ቦታ ላይ መቆም በሌለበት ቦታ ላይ ማቆሟ እናደኛል ዛሬ ማለት ነው። ሽርክርክ ዛሬ ተሽረክርካ ልመና ገባች ማለት ነው። ይሄኔ ያንቺ ድራማ ሊሆን ይችላል። እናንተ ተማክራችሁ ሩታ ከእናንተ ህይወት እንድትወጣ ሊሆን ይችላል ይሄን ያደረጋችሁት። ግን አታስቡ ማለት ነው። ሩትዬ ዛሬ ቁርጥ አድርጋ መታለች። ይሄን ዘልዛላ አትፈልግም። ከፈለግሽ አንቺ ተሸከሚው ሄርሜላ ማለት ነው። እድሜ ልክሽን እያለቃቀሽ መኖር ከፈለግሽ ተሸክመሽ መዞር ትችያለሽ። ይሄን ያክል ግን ማስመሰል አይጠበቅባቸውም። በተለይ ደግሞ እቺ ብዙዬ የምትባል ሮቶ ማለት ነው። ብዙዬ ማለት አንቺ በልጆች ታገኘዋለሽ። በነገራችን ላይ በልጆች ታገኘዋለሽ የሚለው እርግማን እንደ ቀላል እንዳታየው። ምክንያቱም ነገ ልጅሽ አድጋ ሄርሜላን ታክላለች፣ ሩታን ታክላለች። ሶ ሄርሜላ የተሰቃየችው ሩታ የተሰቃየችው ከአንቺ ልጅ ላይ ያለ ምንም ጥርጥር ይደርሳል፣ ታሳልፈዋለች ማለት ነው። የሆነ ወንድ መጥቶ የአንቺ ልጅ ስብርብር ድቅቅ አድርጓ ሲሄድ ያኔ ሴቶቹን ትረጃለሽ። አንቺ ወራዳ ሴትዮ ማለት ነው። ብዙ ነሽ የምትባይ አለቅላቂ። ደግሞ አንቺ አለቅላቂ ብለሽ ሰውን ስትሳደቢ አታፍሪምና ማለት ነው። ሩታ ይሄን ያክል ልጅ ተሸክማ አርግዛም እያለች ይሄን ያክል እንባ ስታነባ አንቺ ምንም አልመሰለሽም። አንድ ቀን እንኳን እንደዚህ ቀርበሽ ስታባቢያት አላየንም አይደለ? ትናንት የመጣችን ውሽሚትን ዛሬ እንባዋ ወርቅ ሆኖብሽ አንቺ ደላላ በገንዘብ ተደልለሽ ገንዘብ ስላላት ሄርሜላ ቁሳቁስ ነገር ስላላት ሄርሜላ በጣም ተሳፍሪያለሽ። ግን ብዙዬ ማለት ነው እኔ ማንም እንባ አስደስቶኝ አይደለም። ነገር ግን ብዙዬ አንቺ የምታደርጊው ነገር ከዚህ ጋር መድሎ የምትሰሪው ነገር ማለት ነው ነገ ዋጋ ያስከፍልሻል። ይሄን ደግሞ እያየን ዋጋ ትከፍያለሽ። ምክንያቱም ሄርሜላ ታይ እያልናት ዛሬ ዋጋ ስትከፍል እያሳየን ነው ፈጣሪ። ነገ ደግሞ አንቺ ምንም ዋጋ የማትከፍይበት ምንም አይነት ምክንያት የለም። ምክንያቱም በሩታ ላይ ቀልደሻል፣ ብዙ ነሽ ማለት ነው። በሩታ ላይ አንቺ አላግጠሻል፣ አንቺ ወደል እና ሄርሜላ ደግሞ ለቤተሰቦች ክብር ካለሽ ራስሽን ብታስከብሪ ጥሩ ነው። ከሩታ ለመድረስ ግን ድጋሚ እንዳትጋጋጭ ማለት ነው። አንቺ ልፍስፍስ አንቺ እኔ እንጃ ከሩታ ከጥፍሯን እኮ ምድርሻ ሴት አይደለሽም። በዚህ አጋጣሚ ልንገርሽና ማለት ነው ሩታ ባሏ ሆኖ የልጇ አባት ሆኖም እንኳን ይሄን ያክል አላለቃቀሰችለትም። እና አንቺ ዛሬ አብርሃም ከሌለ እኔ ህይወቴን አልኖርም ብለሽ በራስሽ ላይ ውሳኔ ለመወሰን ፈለግሽ ማለት ነው። አደራሽን እኔ እያይ ጥምርዝ እንዳትወስጂ ከዚህ በኋላ አብርሃም እያየሽው ነው። አሁን ለምሳሌ ምናልባት አንቺን ለማረጋጋት ብሎ በቃ ከአንቺ ጋር ሆናለሁ ይልሻል። ዛሬ በቀላሉ አይተሻል ብዬ አስባለሁ። አብርሃም ምን ሲያደርግ እንደነበር ምን ያክል ሲሽለጠለጥ እንደነበረ ከሴቱ ጋር ማለት ነው። እንደዚህ እያለ ጨጓራሽን ማለት ነው ከስር የነበረውን ወደ ላይ ገልብጦልሽ እድሜ ልክሽን ያኖርሻል እንጂ እንደ ሴት ሆኜ ስነግርሽ አንቺ ደስተኛ ሆነሽ የምትኖሪበት አይደለም አብርሃም ማለት ነው። ከገባሽ ይግባሽ፣ ካልገባሽ ደግሞ ሁሌ ጨጓራሽ እየተገለበጠ ይኖራል ማለት ነው። ሄርሜላ ሩትዬ ደግሞ በዚህ ውሳኔዋ እንደምትጸና ተስፋ አድርጋለሁኝ። እና ምንድነው አብርሃም ተባሯል። ከዚህ በኋላ ከሩትዬ ቤት ሊወጣ ነው። ይሄን ጉዳጉልሽም ማለት ነው ከዛ ጠቅልልሽ ያዥልን፣ በቃ ጠቅልልሽ ያዥልን። ከካሜራ ጀርባ ሄዶ ሩትዬ ልቧን አያባብለው። በቃ ገባሽ አይደለ? ሩታ ሄርሜላ ማለት ነው። ወይኔ እኔ ዛሬ ሄርሜላ እንባ ሳይሆን የታየኝ ስድነቷ ነው፣ እሴት ያለ መሆኗ። እሺ አብርሃም እና ሩታ እሺ ብለው ባለፈው ታርቀው ቢሆንም ይሄውና ከደስታቸው ላይ መተሽ ይሄንን ባልታፈሽባቸው ነበር አይደል? ሄርሜላ ልታረዩ ነበር፣ በእርግጠኝነት ታረዩዋለሽ። ምክንያቱም አንቺ አታደርጊውም አይባልም።